ዓለም በመላው በክፉ ተይዟል። ይህም ለመሆኑ ማስረጃዎች ሁላችንም ላይ አሉ። የሚያስተውል መንፈስ ቅዱስ የቀረበ ሰው ሲረዳው መንፈስ ቅዱስ የራቀው ወይም መንፈስ ቅዱስ የሌለው ሰው ግን አይረዳውም። ክርስቲያን ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ስለተቀበለውን የክፉ ሰዎችን ጥቃትና መከራን ክርስቶስን በማመን የተቀበለ የክርስቶስን ፈለግ ተከትሎ የሚኖር ሰው ወይም በክርስቶስ የሚያምን ሰው ማለት ነው። በዚህ ዓለም ላይ ስንኖር ጻድቅ ወይም ተኮናኝ መሆናችንን ሁላችንም ማወቅ እንችላለን። ነገር ግን ተኮናኝ ሆነው ሳለ መኮነናቸውን የማያውቁ በርካታ ክርስቲያን ያልሆኑ ህዝቦች አሉ። ይህም የሆነው እነዚህ ህዝቦች ቀለል አድርገው ያዩት የነፍሳቸው የመኮነን ወይም በሲኦል ለዘላለም በእሳትና በድን የተቃጠሉ በአጋንንት እየተቀጠቀጡ በመከራ መኖርም ከመጽሐፍ ቅዱስ ተምረው እንዳያውቁና እንዳይገባቸው ሰይጣን ልባቸውን ስለዘጋባቸው ነው። ልባቸው እንዴት ተዘጋባቸው ቢባል ይህን ዓለም በመውደድ ለስጋቸው የሚጣፍጠውን የኃጢአት ኑሮ ወደው አስደሳች የሆኑትን እግዚአብሔር እንዳናደርጋቸው እያዘዙንን ትእዛዞች ስለጣሱ ነው። እነዚህ የእግዚአብሔር ትእዛዞችም አንደኛ ከኔ በቀር ሌላ አምላክ አታምልክ፣ ሁለተኛ አታመንዝር፣ ሶስተኛ አትስረቅ፣ አራተኛ አትዋሽ፣ አምስተኛ አባትና እናትን አክብር፣ ስድስተኛ በሐሰት አትመስክር፣ ሰባተኛ አትግደል፣ ስምንተኛ የአምላክን ስም በከንቱ አትጥራ፣ ዘጠነኛ ሰንበትን አክብረውና ቀድሰው እና አስረኛው ሰውን ሁሉ እንደራስህ ውደድ የሚሉት ወርቃማ ህጎች ናቸው። እንግዲህ ሰው በዚህ ደረጃ በሰይጣን እየታገሰና በራሱ በድፍረትም ኃጢአቱን ሲሰራ ጦርነቱ በቀጥታ ከእግዚአብሔር ጋር ነው ማለት ነው። ውድ አድማጮቼ፣ ሰው በሰይጣን አነሳሽነት ወይም በድፍረት ኃጢአት ቢሰራ እግዚአብሔር ግን ጠፍተን እንድንቀርበትና በሲኦል እየተሰቃየ እንድንኖር አይፈልግም። እናም በንስሐ ታጥበን ወደ እርሱ እንድንመለስ እድሉን ለሁላችንም ሰጥቶናል። ወደ እርሱ እስከምንመለስም ድረስ እየጠበቀን ነው። አዎ እግዚአብሔር ዝምታው በሰጠን እድል እና በሰጠን እድሜ እንዲሁም በሰጠን አስተዋይ አእምሮ አማካኝነት ክፉን ከመልካሙ ለይተን እግዚአብሔርን ይቅርታ እስከምንጠይቅ ድረስ ዝም ይለናል፣ አይቀስፈንም። ይህንን እንዳይረዱ ሰይጣን ልባቸውን ያደነደነባቸው ህዝቦች ግን በአመፃቸው ቀጥሎበታል። እግዚአብሔር ልቦናቸውን ያብራላቸው። እናምናለን ክርስቲያኖች ነን የምንልም ደግሞ ፈጥነን ወደ ንስሐ እንቅረብ።